ለምን አትወጣው? ወይኔ ታተኩሳለች ወይ? ቆይ ትንቃ። አሁን የነቃች መሰለኝ። ቆይ ትንቃ። አይኗ እየተርገበገበ ነው። ኧረ ወይኔ ብዬ ተጨነኩ። ዋልስተሽ ሄርሚ። ሄርሚ ቆይ አይቱን ይላታል። ሳትነቃው እንዴት ነው የምትጠጣው? እንትን አድርጉላት ወይ ውሃ እንጃ ይሁን ነገር ፍጠር። ሄርሜላ ሄርሚ እኔ ጉዴ ምን ይሻለኛል? አንተ ለምንድን ነው ቆመህ የምታው? አንድ ነገር አታደርግም እንዴ? ሄርሚ እየነቃች ነው መሰለኝ። ሄርሚ ኧረ አንድ ነገር አድርጉ ቢያንስ ወይ መኪና ይዛችሁና ይዘናት እንሂድ በቃ። ያው እሺ ቆይ ለምን ትንሽ ትንቃ ብዬ እኮ ነው። አትነቃም? ከዚህ በፊት እንደዚህ ሆና ሚኪ አብራምና አንድ አዋራት አንድ ነገር በላት እንጂ አንተ ለምን ታነቆመ? ምናልባት አንተ ልታነቃ ትችላለህ። እስካናግራት ንቂ በላት። ተኝታ ነው ልጅቷ ተኝታ ነው። እዚህ ለምን ነው የምትተኛው? ቤት አትተኛም እንዴ? ሄርሚ ራሷን ስታ ነው አብራም። ወይኔ ጉዴ ፈላ ዘንድሮ ቀን። ሄርሚ አንቺ ሄርሚ አይኔ በእግዚአብሔር ሄርሚ ምን አቅባታለሁ እኔ እንድትነቃ ነው እንጂ። ለምንድን ነው አንድ ነገር ማታደርገው? ለምንድን ነው ዝም ብለው ቆመው የምታያት? አናግራት ስትራ። ኧረ ወይ እንሂድ። ሚኪያስ ለብሮ እዚህ የምንሰራው ወይ እንሂድ። ካለቀችው ቤት ነው ይዘናት እንሂድ። ሄርሚ ሚኪ ትነቃለች ወይ? ከዚህ በፊት እንደዚህ ነው እየነቃች ነው እኮ ከራሷ ጋር ነች። እሺ እየሰማች ነው ሄርሚ። ናስ አብራም አንድ ንቂ በላት። አንዴ እየነቃች ነው መሰለኝ ሄርሚ እኔ እየነቃች ነው አለሁልሽ። እሺ እኔ አይኗን ጠረጋት እስቲ። እየነቃች ነው መሰለኝ ሄርሜላ እዚህ ለምሮ የምትተኛው የቤት አትሄጂም እንዴ? ተኝታ ራሷን ስታ ነው እንዴ? ሄርሚ አሁን ነቀቻ ያዘታውን ደግፈርኩት ነው። ሄርሚ ነኝ። ቆይ ኧረ ትወድቃለች። የባሰ ትንሽ ተረጋጋ። ከእንደነቃች ቢድግ ማድረግ እኮ ልክ አይሆንም። አይሽ በቃ ሄርሚ አሁን መጣለች። ዳንሽ ሄርሚ መናገር ትችያለሽ? ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ውሃ አሁን ነቀች። ማ ደህና ነሽ? ውሃ ላምጣልሽ? ዋው ነው አሁን ሰምቼ ምንስተሽ ውሃ ተጫለሽ? ጠጭበት በትንሽ ናስ ወይ እናቆማት ወይስ ነስ ደህና ነሽ? ደህና ነኝ። አሁን ደህና ነኝ። ራስሽን እያመመሽ ነው? ትንሽ እየዞረብኝ ነው ግን ደህና ነኝ። ደህና ነሽ አይደል ኤርሚ? ደህና ነኝ። ወደ ቤት እንሂድ። ተረጋጋሽ? መራመድ ትችያለሽ? እንሂድ። አይ ደህና ነኝ። ደህና ከሆነች ጥሩ። ከተረጋጋች ሚኪያስ ቤት ገብታ ትተኛ። ስሞራት ፈልጋለሁ በጣም። አሁን ተረጋጋ። መጀመሪያ ቤት ገብታ ትተኛ እንጂ ሚኪያስ መረጋጋት ይቀድማል እኮ ከምን ነገር ነው። እንሂድ አይሻልሽም? ደህና ነኝ። አሁን በጣም ደህና ነኝ። እሺ አትጨነቂ። ደህና ነኝ በጣም። እንግዲህ አሁንም ድጋሚ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንዳያችሁት ሄርሜላም ከራሷን ከሳተችበት ነቅታለች። እንግዲህ እንደምታዩት አሁን አገግማ መልሳ ተነስታለች። አወዳደቋ ግን የምትነሳማ መስልም ነበር። እንግዲህ በጣም ነው የሚከብደው። እንዳየችው የአብርሃም ጸባይ ሲቀያየርባት በጣም ደንግጣለች። በጣም በቃ እሷ ራሱ የሌለ ሌላ ውስጥ ገብታለች። አሁን በደመ ነፍስ ነው የምታወራቸው። ራሱ በጣም አሟታል፣ ተወጣጥራለች። ግን ያው እንደምታዩት ነው እንግዲህ የአብርሃም ነገር የሌላ ነገር ይሁን ምን ይሁን እንግዲህ ቀን የሚያወጣው ይሆናል። እንግዲህ ለጊዜው ይሄ ነው ብሎ በማንኛውም ሰው ላይ መፍረድ አይቻልም። ምክንያቱም አይን ያላየው ነገር ነውና እንግዲህ ሄርሜላ ችግር ነው ወይም የሮታ ናት ወይም ሄርሜላ ናት ያመጣችው እያን እዚህ ጋር መፍረድ አንችልም። እንግዲህ ቀን ያወጣዋል። ነገ ከነገ ወዲያ የምናይ ይሆናል። የሆነ ነገር መውጣት አይቀርም። እንግዲህ አብረን የምናይ ይሆናል። እንግዲህ
የሚፈጠረውን አብረን እናያለን። እንግዲህ ሄርሜላም አሁን አንድ ጊዜ ላናግረው እያለች ነው። ሄርሜላም አንድ ጊዜ ላናግረው እያለች ነው። ሄርሚ ሩታም አይ በቃሽ፣ ከዚህ በኋላ ምንም እንድታናግረው አትችይም፣ ከዚህ በኋላ በቃች፣ እስካሁን አናግርሻል፣ ስለዚህ በክብርሽ ሂጂ ወደ ቤትሽ እያለቻት ነው። እነሱም እያወሩ ነው እንግዲህ እሷም ለማውራት እየሞከረች ነው። አብርሃም ምንድነው ሂጂ ቤትሽ እያለ ነው። እሷም ምን አስነክተው ነው እያለች ነው። እንግዲህ እሱም አትሄድም እንዲ ወደ ቤቷ እያለ ነው። እና ቤተሰብ አብርሽም ከዚህ በኋላ ከልጄ ከልዑል ጋርና ከሚስቴ ጋር ነው መሆን የምፈልገው እያለ ነው። ግን ያው እንደምታዩት ድንዝዝ ብሏል። የምር ያስፈራል መስፈራቱን። ግን ደግሞ ምን ሊሆን ይችላል? የሆነ ነገር ቢያረጉት ቢያንስ ቤተሰቦቻችን ተከታዮቻችን የሆነ ነገር ይላሉ ብሎ አይፈርዱም ብላችሁ ታስባላችሁ? የሆነ ነገር ቢኖር ማለት ነው እንዴት አይናቸውን ጨፍኖ እንደዚህ ፍዝዝ ብሎ እንዴት ሊያመጡት ይችላሉ ብላችሁ ታስባላችሁ? እኔ በጣም ንገርመኝ እውነት ማርያምን። የሆነ ነገር ካረጉ በእይታ ራሱ እንደሚታወቅ ይታያል አይደል እንዴ? ግን ደግሞ ያው በጊዜው እንግዲህ ሩታ ያው ጸሎት ማድረግ ነበረባት አብረን እዚህ ከምትፋጠጥ። እንግዲህ የሆነ ሆኗል። እንግዲህ ከዚህ በኋላም ከተሳካለት ጥሩ፣ ካልተሳካለትም እንግዲህ እሱ ያውቃል። እንግዲህ ወደፊቱን አብረን የምናየው ይሆናል። ቤተሰቦቼ እና ቪዲዮ ከተመቻችሁ እስከ መጨረሻ አብራችሁን ቆዩ። ሀሳብ አስተያየታችሁን ስጡ። አመሰግናለሁ። መሪ አልፈልግም። ምሳ እንብላ እንሂድ። እሺ ምሳ ትበላለህ? አንዴ አዳምጠኝ። ምሳ እንብላ። እሺ ምሳም ቢሆን ምሳም ሰራልሃለሁ፣ ቡና ማፈላልሃለሁ፣ የፈለከውን ነገር ነው ያደርግልሃለሁ። እሺ አዳምጠኝ አንዴ። እኔ ማለት ሄርሜላ ነኝ። ገባ? አውቅሻለሁ ሄርሜላ። ለምንድን ነው? እሺ እኮ እየነገርኩህ ነው። ስለኔ በደንብ እንድነግርህ ምናልባት ከፈለክ በጣም ነው የምወድህ፣ በጣም ነው የማፈቅርህ አብርሃም። እኔ አንተን ማጣት አልፈልግም። ከዛ ባለፈ ደግሞ እንዴት ብዬ ላስረዳ ስለ ራሴ? እኔ እንደዚህ ያደረኩልህ፣ እኔ በዚህ መንገድ መጥቼ፣ እኔ በዚህ መንገድ አልፌ ልልህ አልችልም። ገባ? ግን ደግሞ አሁን እየመረጥክና ያለህበት ህይወት ትክክል አይደለም። ከኔ ጋር በጣም ብዙ ነገር ያሳለፍክ ሰው ነህ። በጣም በብዙ ወጣ ወረድ ውስጥ እኔ እናንተ ብዙ ነገር አሳልፈን ነው እዚች ጋር የመጣ ነው። ገባ? በጣም ብዙ ሰው በመሀላችን ሊገባ ይፈልጋል። እኔ እናንተ እንድንለያይ በጣም ብዙ ሰው ይፈልጋል። አንተን አንገት ለማስደፋት በጣም ብዙ ሰው ርቀት የሚሄድ ሰዎች ናቸው። ገባ? አሁንም ቢሆን አጠገብ ያሉ ሰዎች ለአንተ ጥሩ ሰው ወይም ደግሞ መልካም ሰው ሆኖ አይደለም። እንዴት አምናቸው ነው? ምን ብለውክ ነው? ስለኔ መጥፎ ነገር ነግረውክ ነው? እኔ እኮ ካንተ ጋር በጣም ብዙ ነገር ማሰበው ነገር አለ። ልጅ መውለድ እፈልጋለሁኝ። ብዙ ነገር አለ። በጣም ብዙ ነገር፣ በጣም ብዙ ልጅ ካንተ ጋር መውለድ እንደምፈልግ ቃላቶች ተነጋግረናል። እኔ ምን ብዬ ልንገርህ? በእግዚአብሔር እሺ አዳምጠኛ እንዴ፣ በደንብ አዳምጠኝ። አንደኛ ደረጃ ለምን እንደዚህ እንደሆንክ፣ ለምን እንደዚህ እንደተቀየርክ፣ ስለኔ ምን ብለውክ ነው? ምን አስከፍቼ ነውስ በዚህ ልክ የተቀየርክብኝ? ንገረኝ፣ እሱን ንገረኝ። እሺ እሱን ንገረኝ። መልስ ስጠኝ አብርሃም። ለምን የተቀየርክብኝ? ንገረኝ። እኔ እኮ ካንተ ጋር በጣም ብዙ ሀሳብ ያለኝ ሰው ነኝ። ሴት ልጅ ነኝ አይደል እንዴ? ስላንተ እኮ በጣም ብዙ ነገር ነው ማስበው። እንዴት ነው በዚች በሁለት ቀን በሶስት ቀን ቅጽበት ውስጥ እንዴት ነው ከኔም ልትርቅ የምትችለው አብርሃም? እኔ እኮ ካንተ ጋር በጣም ብዙ ነገር ማስብ ሰው ነኝ። ቤተሰብ ማስብ ሰው ነኝ አይደል እንዴ? ሄርሜላን እየራበኝ ነው። ወደ ቤት ልሄድ ነው። ልዑል ጋር ልሄድ ነው። በቃ እሺ ልዑል ጋር ትሄዳለህ። እኔ እኮ ልዑልም ለማግኘት እኮ ከልክዬህ አላውቅም። እሺ ምንድነው? ሁሌም ልዑልን አግኝተው ስትመጣ ደስተኛ ነኝ አይደል እንዴ? እሺ ምንድነው የምፈልገው? አንደኛ ወደ ቀልብ ተመለስና ከኔ ጋር ያለህን ህይወት ቀጥል። ከቀልቤ ጋር አይደለም ያለው። ከቀልቤ ጋር አይደለም አብርሃም። እኔ ነኝ አንተ ፍቅረኛ። እኔ ነኝ አሁን አዲስ ህይወት የጀመርከው ከኔ ጋር ነው። እዛች ጋር ሄርሜላ፣ እኔ አሁን ከሩታ ጋር ነው መሆን የምፈልገው እኮ አልኩህ አይደል እንዴ? እኔ ከሩታ ፍቅረኛ ብቻ ነው መሆን የምችለው። ሩታ እኮ የልጅህ እናት ነበረች፣ ፍቅረኛ ሳይሆን የልጅህ እናት ነበረች እኮ። በቅርብ ልንጋባ ነው እኔና እሱ እንጋባለን ብለናል። ከሷ ጋር ነው መሆን የምፈልገው። ስለዚህ እሺ እኔስ አዲስ ህይወት የጀመርከው ሄርሜላስ፣ ያ ሁሉ ቃላቶችክስ እንደምትወደኝ እንደምታፈቅረኝ ብዙ ልጆች እንደምንወልድ ብዙ ሰክሰስ እያሰብን የነበራቸው ነገሮችስ ከሩታ ጋር እንዴት ነው ተመልሰህ የምትጋባው? አብርሃም እንዴት ነው ጨርሻለሁ ብለህ ከምታስበው ህይወት ጋር ተመልሼ እጋባለሁ የምትለው? በጤናት ነው አብርሃም? እኔስ ከኔ ጋር አዲስ ህይወት ጀምረሃል። ምን ያንሳታል ሩታ? ቆይ ምን ይጎላታል? ምን ይጎላታል? ምን ያንሳታል አይደለም እያልኩ ያለሁት አብርሃም። እና ታዲያ እዛ ጋር ህይወትህን ጨርሰሃል። አሁን ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ቆየህ እኮ ከኔ ጋር ህይወት ከጀመርክ። ያው ቀለበት ያረክልኝ አንተ ነህ እኮ። እንዴት ቀለበቶችን ትክዳለህ? ያው ልቅማት አይደለም። ለምንድን ነው የማወልቀው? አንተ ነህ እኮ ወደህ አፍቅረኸኝ ፈልገህ እኮ ነው ያረክልኝ አይደል እንዴ? ሰርፕራይዝ አድርገኸኝ እንደምትወደኝ እንደምታፈቅረኝ በጣም በብዙ ነገሮች አንገቴን ቀና ያስደረግሽልኝ በጣም ጥሩ ሴት ናት ሄርሜላ። ንጹህ ልብ እንዴ! ምን ሆነሃል አብርሃም? ንገረኛ። ምን አስቀይሜ ነው?
በቃ እሺ አሁን ሁሉም ነገር እንደርሳውና እነሱ እዛ ጋር አይደሉ እኔ እናንተ ወደ ቤት እንድትና በደንብ በረጅም እናወራለን። እሺ ያሳለፍከውንም የገጠመህንም ነገሮች በሙሉ እኔ አንተን ለመስማት አንተን ለመረዳት ስህተትም ስራ ስህተትም አትስራ ያጠፋኸውም ነገር ካለ እኔ ካጎንክ ነው ሬዲ ነኝ። አዎ እኔ እናንተ እንሂድና ከዛ በኋላ ኤፍሬም ወደ ቤት ልሄድ አልፈልግም። በደንብ እንድናወራ ነው። ራሳችን ቤት አለን እኔና የሩታ ቤት ነው አለን ራሳችን እዛ ነው የምሄደው። እሺ እኔ ቤት አታውቀውም? ከኔ ቤት አትሄድም? ከኔ ጋር አትሄድም? ለምን ትንሽ ላውራ ቢያንስ ስላሳለፍናቸው ጊዜዎች ቢያንስ አብርሃም እንዴት ነው እንደዚህ የምትቀየርብኝ? ቆይ አንዴ ወይኔ ጠራሃቸው እኮ መጡ። ወደ ቤት እንሂድ እያለች ነው። ይኸውላችሁ ወደ ቤት አንዴ ወስጄው ያለውን ነገር በስትክክል ላውራው። ከዚህ በላይ ማውራት አያስፈልግም። ወንድም አንዴ ይዘል ሂድ በቃ ጨርሰናል። ካንቺ ጋር ያለው ጉዳይ ጨርሰናል። አንዴ ቢያንስ በስትክክል በራ አሁን የሚሆነው አንዴ ቀን ሙሉ እንድታወሪው ነው እንደፈልግ ነው እንዴ? እሺ ምርጫህን እንደዛ ከነሱ ጋር መሄድ ነው የምትፈልገው? እሱን ነው የምትፈልገው? እኔ አትፈልገኝም? እኔ ቤት አልሄድም። እኔ ጋር ትመጣ ቤት አለን እኮ እና ሩታ ቤት አለና። አዎ ቤት አለ ልጅ አለ ቤት አልነበረም ማለት ነው እስከዛሬ። ኦኬ ቤቱ ነበር እንዴ እስከዛሬ? አይደለም እና የአንተ ቤት ነበረ መተህ እስከዛሬ እንትን ስትለኝ ነበር። ምን አደረገ? ሄርሜላ ቤት ገብቶ ምን አደርጋችኋል? እሺ ቆይ ያማል እንዴ አንተ በእናትህ በቃ ተንይዘልን ሂድ። እሺ ቆይ አንዴ አብርሃም እኛ እንሂድ እኮ ጨረስን እኮ። ሄርሜላ ከዚህ በላይ ማውራት አያስፈልግም። መሄድ ነው ያለብሽ ይጀምራል። እዚህ ምን ማትሰሪ መጀመሪያውንም ተናግሬያለሁ ምንም ነገር እንደማይቀየር ገብቶሃል አይደል? አሁንም ቢሆን እህትህን ይዘህ መሄድ ነው ያለብሽ ሄርሜላ። ከዚህ በላይ እዚህ መቆየት አያስፈልግም። እሺ አንዴ ላውራው። እሺ ኧረ ወይኔ አንዴ መች ነው ያበቃው እንዴ? ሄርሜላ እዚህ ጋር ክብርሽን እየተጋፋ ካለ ሰው ጋር ነው እያወራሽ ያለሽው። ነገር እንጂ እንደዚህ ማለት ነው ወንድሙ አይደለ እንዴ? ለምን ተቆጣጣለህ? ምን ማለት ነው አንተ? ይዘሃት ለምራት ተቆይ ይኸውልህ እኔ እስከዛሬ አንተን አክብሬ እንጂ አሁን በእንደዚህ አይነት ንግግር አንተ መናገር አልፈልግም ነበር። ቢገባ እሷ ሚስት ናት፣ አስረግዛሃታል፣ አብራችሁ መኖር ጀምራችሁ ነበር። ግን እስከዛሬ ለካ ህይወቷ ላይ እየቀለድክና እየተሳለቃችሁባት የነበረው ለካ እሷን ወጥመድ ውስጥ ከታችሁ ነው። ይሄ ደግሞ ድጋሚ ህይወቷ ላይ ተመልሰ እንድትመጣም አልፈልግም። አንተም ነገር ያለው ከዚህ በፊትም በቪዲዮ ማስጠንቀቂያ ልኬልሃለሁ ህይወቷ ላይ ድጋሚ እንዳትመጣ። አንተ ግን በተለይ አንተ በጣም አከብር ነበረ። በዚህ ልክ ግን ወርደህና ከነሱ ጋር አንድ ላይ ሆነ ስላየው ግን በጣም ነው ያፈርኩብህ አብርሃም። እንግዲህ የራሳችሁ አመለካከት ነው። በቃ ሄርሜላ መሄድ ትችላላችሁ። ከዚህ በላይ ባትቆዩ ደስ ይለናል። እኛም ማውራት የምትፈልጉት ነገር ጨርሳችኋል አይደል? እንዳይቆጣ ከዛ ወስዶ እንዳይቆጣ ማለት ነው ወንድሟ ሲጀመር አይመለከትም። ከዚህ በኋላ ህይወቷ ላይ እንዳደርስ ብያለሁ። ምንም ላድርጋት ምንም ትሁን ህይወቷ ላይ አንዳችሁም እንዳደርሱባት ተናግሬያለሁ። በቃ እንሂዳ ሄርሜላ ይበቃሻል። በእግዚአብሔር ቆይ ይበቃሻል። በቃ ነገረሽ አይደል እንዴ እንደማይፈልግሽ። ለምንድን ነው እንደዚህ ራስሽ የምታዋርጂው? እሺ ቅርታ ወንድሜ ማለት እሱ እኮ ጥሩ ሁኔታ ላይ ስላልሆነ ነው። በቃ ማየትና መስማት የፈለግሽው ነገር ከሱ ሰማሽ አይደለ? ከዚህ በላይ አንቺ ለምንድን ነው የምትሰቃየው? አይደለም የሆነ ነገር ብለው መክረውት ነው የሚሆነው። ስለኔ ወይ መጥፎ ነገር ነግረውት ነው ወይ ስላንቺ ምንም ነገር አልነገርኩም። የሆነ ትንሽ የቡቃቀላ የምታጫውት ነው መስሎ እኮ አታለውክ ነው ምናምን ትያለሽ እንዴ? ሞት ይዣለሽ እንዴ? ያሟታል ለብሮ ይዘን ነው አትሄድ ወናተ ጨረሰችው። አብርሃም ጨርሰናል አይደል? እንዴ አይደለም እና እሺ ኤፍሬም አንተ ቢያንስ ሌላ ነገር ነው የፈለገችው። እኔ ሌላ ነገር ውስጥ ለምን እንድገባ ታደርጊኛለሽ? ሚካስ ለምንድን ነው እህትን ስነ ስርዓት ማታስይዝልን? እሱ ደግሞ አይወድሽም ሄርሜላ እንደዚህ እንዳረግ እሷ እንደዚህ እንድታረግላት ይፈቀዳል። እየነገርኩሽ ነው። በእግዚአብሔር ቆይ አንዴ ሚካስ አሁን አብርሃም እንደዚህ አይነት ሰው አይደለም። አንተ በደንብ ስለማታውቀው ነው ቅርብ ስለማታውቀው ነው እንጂ እንደዚህ አይነት ሰው አይደለም። እንዴት ነው ከዚህ በላይ ማልቀርበው? እንደ ቤተሰብ ቀረብኩት። ከዚህ በላይ ምን ፈልግ? ይኸውልሽ ቢገባሽ አንቺ እንደዚህ እየሆንሽለት እሱ እዛ ጋር እየሄደ አንዴ ሩታ ጋር አንዴ ፍሬም ጋር እየተገናኘ ህይወትሽ ላይ ይዟቸው ባልመጣ ነበረ ቢገባሽ ማለት ነው። ግን እሱ ለህይወቱ አላማ ኖሮት ምናምን በስራ ልኑር ቢል አንቺም መርጦና አንቺ ቤት ይመጣል። ግን አሁን ከነሱ ጋር ነው እያየሹ ነው አይደለ? ገብቶኛል። ግን አንዴ ስማኝ፣ ይኸውልህ ሁለቱ ማለት በጣም የእሱን ህይወት በጣም ለማባለሸት የሚፈልጉ ሰዎች ናቸው። በተለይ ኤፍሬም እኔና እሱን ለመለያየት እየሞከሩ ነው። ገባ? የሆነ ነገር ባያስነኩት አብርሃም እንደዚህ አይደለም። ከዚህ በላይ ሄርሜላ ምን አይነት አማርኛ ነው የፈለግሽው? እንደማይፈልግሽ እኮ እየነገረሽ ነው አይደለም? ይኸውልህ ስማኝ፣ አሁን አልፈልግም የሚለው የሆነ ነገር አስነክተው ነው እንጂ አብርሃም እንደዚህ አይነት ሰው አይደለም። ገባ? ይኸውልሽ እኔ እዚህ ጋር